ምሽት ነው ቤተሰብ የሚሰበሰብበት ነው እንደው ቁጭ ተብሎ አንዳንድ ጨዋታዎች ያሉበት ሰዓት ነው ስለዚህ በዚህ ሰዓት እንዲህ ያለውን ቁም ነገር በቤታችሁ ይዘን ስለምንገባ በጣም ደስ ይለናል በገቢ መብለጥ እውነት ችግር ነው እውነት የግጭት ምክንያት ነው እውነት ምቾት የማጣት ምክንያት መሆን ነበረበት ወይ ብለን እንጫወታለን ሁለት እንግዶች አሉኝ አስተዋውቃችኋለሁ የሚያውቁትን ሰው ማስተዋወቅ ሀበኒውም በጣም ነው የሚያሽኮረምመው ከሀበኒውም ጋር ረጅም ጊዜ አብረን ሰርተናል ተመልካቾቻችንም እንደምታውቁት ተስፋ አደርጋለሁ በሬዲዮ በቴሌቪዥን አይደለ ሀበኒውም ሲሰን እውነት ነው የቀረ ነገር አለ አንቺ እንደምትስት ያልነገርኩት ነገር ካለ ያው በአሁን ሰዓት ከዚህ ከሚዲያ ከጋዜጠኝነት ስራው ባሻገር የትዳር ማማከር ስራ ላይ እየሰራው ነው ያለሁት በተለይ በዚህ በሶሻል ሚዲያው ላይ አንዳንዶች የትዳር ሜካኒክ በሚለው ስም ያቆኛል ብዬ አስባለሁና እሱ ላይ ነኝ ያለሁት ከኖር ነው ከአለፍንበት ምናካፍልበት ፕላትፎርም ነው እውነት ነው በጣም ደስ ይላል ስለተገናኘ ኮዳጅ ጋር ደግሞ ቁጭ ብሎ ለማውራት አይደለም ጆርጎም አለች ተዋወቂያቸው ተመልካቾቻችንን ማለት የጆርጎ ነኝ የሁለንተናዊ ልጆች እድገት ባለሙያ ነኝ ብዙ የፋና ቤተሰቦች በልጆች ጉዳይ ላይ ሀሳቦችን በማንሳት ያቁኛል ብዬ አስባለሁ ዛሬ ደግሞ ያው ቤተሰብ ነው ልጅን የሚያሳድገውና የቤተሰብን ጤንነት በተመለከተ እስቲ ከናንተ ጋር ለመጫወት መጥቻለሁ በጣም ደስ ይለናል እንኳን ደህና መጣችሁ እንኳን ደህና ቆያችሁ ቀኑ አሪፍ ነበር አዎ ጥሩ ነበር አዎ ሙቀቱና አንዳንዱ ነገርስ ሰሞኑ አዎ ከብረት መለስ የሚያረግ ሙቀት ነው ያለው አዎ አይኖ በጣም ከ3 ሰዓት 4 ሰዓት ጀምሮ በቃ ይሄን 3 4 ቀን በጣም ሙቀት አለ ግንቦት ገባ አሁን ገባ ያለና አዎ እኛ እንግዲህ እስኪወጣ ደግሞ እየቸኮልን አዎ ግን ያው ክረምቱም ደግሞ ከዚህ በፊት አመታት እንዳየነው ወዲያውም ሊገባ ስለሚችል እንግዲህ ምናልባት አሁን ሰሞኑን ዝናብ እየጀመረ ስለሆነ ገና በጋውን ሳናጣጥመው ደግሞ ክረምት መጥቶ ረጅም ጊዜ ሊቆይብን ይችላል አይዞሽ እየመጣልሽ ነው ያለሽ ነው ተፈጥሮ ያቻችላል ለነገሩ እንደመጣጡ መቀበል አዎ ተተምንልበትም ጊዜ ግንቦት ግን እኮ ሳይሞቅ ነው ያለቀው ኦልሞስት ወደ መጨረሻ ነው ጉዴ ሰራልኝ መጀመሪያ ላይ ደህና ነበር ያወራሁትን ጉዳይ ሰምታችሁኛል ከመምጣታችሁም በፊትም ስናወራ ነበረ ሀበኒውም የልጆች አባት ነው ትዳር አለው ጆርጎም እንደዛው አይደለም እናት ናት ትዳር አላት ከምናቃቸው ነገሮች እያነሳን እንጫወታለን እና ከጫፉን ጀምር አንዳንድ ነገር ክላይማክስ የሚባለው ማለት ነው ከጫፉን ጀምር እና ወደ ሀበኒውም ሄጄ ልጀምር በትዳር ውስጥ የሴት ልጅ በደሞዝ በገቢ እና ተያዥ በቤተሰባዊ በሆኑ ነገሮች ዋና በሆኑ ጉዳዮች ላይ ላቅ ብሎ መታየት ችግር ነው እንደ ባል እንደ ወንድ የሚለው እንደ ተጠበቀ ሆኖ እንደ ዘመኑም እንደ ሰውየው መረዳትም ይወሰናል እንጂ አሁን ይሄ ለሁሉም ሰው ለሁሉም ወገብ እኩል የሚመጥን አይነት አንድ ሳይዝ ሱሪ የምትሰፊለት ነገር አይደለም ነገሮችን በፈርጃቸው ምናልባት ስንረዳቸው ይመስለኛል ለማየት የምንችለው አንዳንድ ሰው ለምሳሌ ችግር ለምን አደረገው ከየት መጣ የሚለው ዝም ብሎ ከሰማይ ወርዶ አይደለም መሰረት አለው እንደዛ ሰዎች ለማሰባቸው ግን ያው መጨረሻ ላይ የምንደርስበት የሚመስለኝ እና መፍትሄው ምንድነው ምን እናርግ ላይ ምን መጣ ይመስለኛል ከራሴ ቤት ብጀምርልሽ በአጋጣሚ ሆኖ ረዘም ላለው ጊዜ የኔ ባለቤት በደሞዝ የምትበልጠኝ አኗኗር ነውና እኔ እንደውም በቃ ደረስኩብሽ ስለሷ እየላቀች አዎና ያ በመሆኑ እውነት ለመናገር እኔ ዲስኮምፎርት አድርጎኛ ያቅም ፐርሰናሊ ደስ ይለኛል የሷ መብለጥ የሷ ያው ደሞዙ ብቻውን አይመጣም አይደለም የምትሰራበት ቦታ ላይ ኃላፊነቱም በተቋም አመራርነቱ በየጊዜው ሪኮግናይዝ የተደረገች መምጣቷ በጣም ደስ ይለኛል አንድም እሷ ላይ ኢፈርት ማድረገው ቤት ውስጥ የሷን ኢምፓወር ለማድረግ የምሰራውን ነገር ስራ ቦታ ላይ ውጤቱን እንዳየውት ነው የምቆጥረው ለራሴና ያን መለከታለሁ ግን ቀደም ባለ ታሪክሽን ያነሳሽው አይነት ነገር እኔም ሳይገጥመኝ ቀርቶ አይደለም አሁን ነው ጨዋታ የመጣው እሺ ለብዙ ሰው ያ አይነት ነገር ኮምፎርት አያረገው የሴቷ መብለጥ ልክ ወንዱ እየተጨቆነ እንደሆነ አይነት ተደርጎ ነው የሚታሰበው ኦፍ ኮርስ አሁን ለምሳሌ በአንዳንድ ቤቶች ላይ ሴቷ በኢኮኖሚ ስትበልጥ እንደዛ አይነት ሰዎች ዝም ብለው ከመሬት ተነስቶ አይደለም የምልብሽ ምክንያቴ
የሆነ ጊዜ ለምሳሌ ደሞዝን ብቻ ነሳን እንጂ ለምሳሌ በንግድ ስራም ሊሆን ይችላል የግላቸው የገቢ የሚያገኙበትም ሊሆን ይችላል እና በለጥ ስትል የምታሳየው ጠባይ የመሳሰሉት ነገሮች የሷ ቤተሰቦች ለባል የሚያሳዩት ለባል ቤተሰብ ቱ ዘ ኤክስቴንድድ ለሆነው ፋሚሊ የሚያሳዩት ነገር እየተቀየረ ይመጣል። ብዙ ንግግሮች ይለወጣሉ። ሰዎች ምንድነው የሚሉ አበን በምኑ ባለቤትህ ካንተ መብለጥ አስተያየት ተሰማ ነበር? ያው ቀጥታ ደሞዟን ላያውቁ ይችላሉ፣ ግን ያለችበትን ፖዚሽን ኃላፊነቷን ያን የሚያውቁ ሰዎች ልክ ስንመጣ በረታ ይሉሃል። ያ ውስጥ አዋቂው ነው ያንን በደንብ የሚጠይቀው። ዝም ብሎ ሰራተኛ መሆንሽን ብቻ ለሚያክሰው ምንም ላይ መስል ይችላል። በቃ ሁለቱም ሰርተው ይገባሉ ሊሆን ይችላል። ግን የእሷን ኃላፊነት የሚያውቁ ሰዎች በነገሮች መካከል በዲያሎጎች መካከል የሚያነሱት ጥያቄ ይኖራል እና እንደ ቢሮ አንተንም ልዘዝህ አትልም። እንደውም የሆነ ጊዜ ባልደረቦቿ ጋር ስንገናኝ እኛ እኮ በቃ ቦስን እኮ እንትን እንደምንላት ቤት እንትን አትልም አንተንም አትጫንም አይነት ነገር ይላሉ። እሷ ደግሞ በባህሪዋ እንዴት አይነት ናት? ላይክ ሰራተኞቿ ጋር የምታሳየው በጣም ሲሪየስ ናት። በጣም ነው የሚፈሯት። ከቢሮ ስትወጣ በጣም ጓደኛ እህት አይነት ናት ለሁሉም። እንደዛ ስራ ላይ ሲሪየስ ናት። በቃ ምንም አትሰማም። ከዛ ውጭ ደግሞ ባለው እንደዛ ናት እና ቤት ስንመጣ ደግሞ ሌላ ሰው ናት። ላይክ ቤት ስትመጣና አይ ላይክ ዳት ይሄ መልቲፕል ፐርሰናሊቲ ሮልን አውቆ የት ቦታ ላይ እንዴት አክት ማድረግ አለብኝ የሚለውን ነገር ማወቋ ለኔ ኮምፎርት ያደርገኛልና ደስም ይለኛል እውነት ለመናገር። ሶ ገንዘብ ባልና ሚስት ስለሆነን ብቻ አይደለም። ገንዘብ ፕሮፐርሊ ካልተያዘ እህትና ወንድም ቢሆን እናትና አባት ቢሆን ጓደኝነት መካከል ቢሆን ጉርብትና መካከል ቢሆን ብዙ ሪሌሽንሺፖችን ያበላሻልና ሪሌሽንሺፑ ሳይሆን እየረበሸን ያለው ስለ ገንዘብ ያለን አቲቲዩድ ነው የሚለውን ነገር ግንዛቤ እንደወስድ አድርጎኛል። እንግዲህ ፈርዘር ነገሮችን እስኪ ስንጨዋወት እናነሳለን። በጣም ሰምተሻል ጆርጎ? ይሄን ጉድ ሰምተሻል? ሰምቻለሁ። እኔ እኮ ካበኔውም በቃ ተቃራኒ ሆኜ ልጀምር ነው ብዬ ስጋት ውስጥ አስገብተኛል። እኔ የተለየ ሀሳብ ነው ያለኝ። የተለየው ሀሳብ ከየት ይጀምራል? ለሁሉ ወገብ የሚሆን አንድ የለንም፣ አንድ መቀነት የለንም ላልከው ዩኒቨርሳል የሆኑ ለሁሉ አክሰፕትድ የሆኑ ነገሮች አሉ የሚለው መከራከሪያ እሱን ግራውንድ ሊያዝ ሰው በመሆናችን ብቻ ዩኒቨርሳሊ በቃ አሁን ልጅ ላልከው ልጅ ሲሰበኛል ትረዱኛላችሁ። የትም ሀገር የትም ዓለም ላይ ያለ ልጅ ለምሳሌ የእድገት ደረጃዎች ማይልስቶንስ ምናምን እንደዚህ ብስነ ሰው ስለሆነ ብቻ ዩኒቨርሳል ነገሮች አሉ። ሁሉንም ነገር አንጻራዊ ማድረግ አንችልም የሚለውን ይዤ እነሳለሁ። ሰው አሁን ያነሳኸውም እኮ እንትኑ ጫናውን ሴንስ እናደርገዋለን። እሱ ጫና ከየት መጣ? ሎጂካል ልናደርጋቸው የምንሞክራቸው ነገሮች አሉ ከአይምሮ ግን አይምሮና ልብ ደግሞ አንዳንዴ የሆነ በቃ እውቀትና ፊሊንግ የሚጣረሱባቸው ነገሮች ይኖራሉ። የሚጣረሱባቸው ሰው ያንን የሰው ኔቸር ራሱ ስናየው አንዳንድ ነገሮች በቃ ያሳምንሻል፣ ሎጂካል ነው፣ እንትን ዲፋይን ይደረጋል። ግን when it comes to your feeling ኮምፎርት አይሰጥህም። እሱን ካነሳን ለምሳሌ ከሚባሉ ነገሮች መካከል አንዱ ሴቶችም እኮ በገቢና በአንዳንድ ነገር ሻል ያሉ የላቁ ሲሆኑ ቤት ውስጥ ያንን መልካሙን ነገር ወደ አዛዥነት መንፈስ እኔ ነኝ ገናዥ አዛዥ እኔ ነኝ ወደሚለውና ወደ ጨቋኝነት ይወስዱታል። ማስተዳደርም የሚከብዳቸው ጊዜ ይመጣል የሚሉ ሰዎችም አሉ። እንደዛ አንድ ሰው እንደው ምን ጽፎ አነበብኩኝ የትዳር አማካሪ ነውና እኔ እኮ በእኛ ባህል ብቻ ይመስለኝ ነበርና ውጭ ሀገር ነው የሚኖረው። እዛ ሀገር የሚኖሩ የፊሊፒንስ ዜጎች የሆኑ ባልና ሚስት አማከር ነበራልና እሱ ነበር የሚያስተዳድረው። ከሆነ ጊዜ በኋላ እሱ ስራ አጣ፣ የሷ ገቢ በለጠ። በቃ እሱ ኦልሞስት ደም ስራ እንደሌለው የሌለው ሆነና ሳማክራቸው በጣም ዲፕረስድ ሆኗል። ገቢ ጠፍቶ አይደለም ግን እሷ ኮንትሮል ማድረጓ ኮምፕሊት እንትን ፈጠረበት፣ ምቾት ሊሰጥ አልቻለም። ኢንሴኩሪቲ ፈጠረበት እና ትዳሩን አናጋውና ያ ጸሐፊ ምንድነው የሚለው የኛ ባህል ብቻ የኛ በቃ ኖርም እኛ ከልጅነታችን ያ እየተነገረን ስላደግን
ብቻ ይመስለኝ ነበር። ለካ ይሄ ነገር የሰው ተፈጥሮ ውስጥ ወንድነት ውስጥ ሴትነት ውስጥ ያለ ነገር ነው ወደሚለው ሀሳብ መጣሁ ይላል። ነገርየው ዩኒቨርሳል ነው ዓለም አቀፍ ነው ወደሚል እኔ እሱን መከራከሪያ አነሳለሁ። በጣም ጥሩ። ግን አንድ ሀበን ይሄንንስ እንዴት ነው ምናየው? ለምንድን ነው ይሄንን የምለው? አንድ ሰውዬ ብሎኛል እንደዚህ፣ አይ ማህሌት እናንተም እኮ በነገር ስትበልጡ ነገሩን በአግባብ የማስተዳደር አቅማችሁ በጣም ደካማ ነውና እሱም ነው አንድም ወንድን የሚያበሳጨው፣ እሱ ነው አንድም ባልን የሚያናድደው ብሎኛልና በቃ እንዲህ ያለ ነገር ላይ እንዴት ብዬ መልስ እንደምሰጥ ስለማላቅ አልፌዋለሁ። እኔ ነገሩን በፈርጅ ብናየው ያልኩበት ምክንያት ምንድነው? ልክ ነሽ። አሁን ለምሳሌ ልጆችን ማሳደግ የፓሬንቲንግ በጣም ትልቁ ጉዳይ እንደሆነ ይታወቃል። ወይም ደግሞ ዩኒቨርሳል የሆኑ ነገሮች አሉን። ያለንበት ዘመን ግን አሁን እንዴት ነው የፕሉራሊዝም የበዛበት ሁሉም ከየራሱ አንጻር ነገሮችን የሚያይበት ስለሆነ በፈርጁ ካላየ ነው አንድ የጋራ የምንለው ነገር ራሱ እያስማማን ስላልሆነ ነው እንጂ አሁን መሰረቱ ለምሳሌ ሃይማኖት ነው። ትልቁ ዓለማችን ላይ ለብዙ ነገር መሰረት የሆነው ሃይማኖት ነው። እንግዲህ ትልቁ ሃይማኖት የሚባሉት ሶስቱም የአብርሃሚክ ሪሊጅን የሚባሉት በክርስትናውም በእስልምናውም በጁዳይዝም ብንመለከተው ወንድ የቤቱ ራስ ነው። የቤቱ ራስ ነው የሚለው ሀሳብ ያው ሚስት ለባሏ መገዛት አለበት የሚለው እንግዲህ ብዙ አተረጓጎም እንደሚሰጠው ብጥብጥ የሚያስመጣው ደግሞ ሌላ ጉዳይ ነው። የወንድ ራስነት ከፕሮቫይደርነት ጋር የተያያዘ ነው፣ ከአድራጊነት ጋር የተያያዘ ነው። አሁን ሰው ግን እዚች መካከል አንድ የምንስተው ነገር አለ። ኢንዱስትሪያላይዜሽን ከመምጣቱ በፊት which is like 200 ዓመት ያልሞላው ዓመት በፊት ለሺህ ዘመናት የሰው ልጅ እንዴት ነበር የኖር ነው እኮ እንዲህ አይነት ቅርጽና ህብር ያለው የሰው ልጅ ይሄ የቢሮ ስራ የሚባል ነገር ኖሮት አይደለም አይደለ? ወንዱ ጫካ ሄዶ አድኖ አምጥቶ አይደለ? ከጉልበት ጋር የተገናኙ በዛ አይነት መንገድ ነው የኖር ነው። ይሄን አንክደው አይደለ? ወንዱ ፕሮቫይደር የሆነበት መሰረታዊ ምክንያቱ ራሱ ከናቹራል ኦርደርም ጋር የተገናኘ ጉዳይ አለው። አሁን ይሄን ነገር ይዘን መጣንና የኢንዱስትሪ አብዮት የቀየረው እኮ የዓለም ቴክኖሎጂ የመሳሰሉትን አይደለም የሰውን አስተሳሰብን ሳይኮሶሻል የሆኑ ጉዳዮቻችንን በሙሉ እኮ ኦርደሩን ቀይሮታል። ሴት ልጅ ቢሮ መዋል ከወንድ እኩል ሰርታ መግባት የጀመረችባትን አመታቶች እናስባቸው። በትክክል 100 ዓመት ይሞላል 100 200 150 አይደል? እነዛን አመታት ከሁለተኛው ዓለም ጦርነት በኋላ ገና 100 በትክክል ያልሞላ ወንዶች ሞቱ። ስለዚህ እናቶች መውጣት ነበረባቸው፣ መስራት ነበረባቸው። እኔ ምን አስባለሁ አሁን ለምሳሌ ስለዚህ ሃይማኖትን መሰረት ባደረገ እይታ ላለው ያው ባህልም ከሃይማኖት ውስጥ ኤክስትራክት ተደርጎ የሚወጣ ስለሆነ ወንዱ ልጅ ሚስቱን ቤት አስቀምጦ ፕሮቫይድ ማድረጉ እዚህ መሀል አንድ ነገር ልብ በሉልኝ፣ በሬውና ገበሬው ከተገናኘ ነው ማለት በትክክል ይሄ ናቹራል ኦርደርን ጠብቆ ወይም ደግሞ የኒውክለስ ፋሚሊ የሚባለውን አስተሳሰብ ጠብቆ ለሚሄድ ሰው ነው ይሄ የሚሰራው። በጣም ዘመናዊ ነኝ ለሚል እኩል ነን በሚል አስተሳሰብ ለሚሄድ ሰው ይሄን አሁን የምናወራው ነገር ኦልዲስ ቲንኪንግ ሊሆን ይችላል። ናቹራል ኦርደሩን ጠብቆ ወይም ደግሞ ይሄ ነባር የሆነውን እሴት ጠብቄ ይሄዳሉ ለሚል ቤተሰብ ማለት ባል የባልነቱን ሚና አውቆ የቤቱ ራስ ሆኖ በትክክል ለሚሄድ ሚስቱ ዘውዱ ለምትሆንለት እሷ ባሏን አክብራ እሷ ቤት ውስጥ መዋሏን እንደ ትልቅ ቫልዩ አስቦ ለሚረዳ በተለይ የቤት እመቤት የሚለው ስምን እዚህ ጋር ማንሳት ተገቢ ነው። የቤት እመቤት እኮ ነው አይደል? ቀዳማዊት እመቤት እንላለን። ቀዳማዊት እመቤት እኮ ሆና የፕራይም ሚኒስትሩ ሚስት ወይም የሀገሪቱ መሪ ሚስት ያ ክብር ስም እንደሚሰጣት የቤቱ እመቤት ናት። እመቤትነቷ የክብር ስም ነው እንጂ ይሄ አይድልነስን ማሳያ አይደለም። ያ የሆነበት ትልቁ ምክንያት በዚህ በተፈጥሮ በሰው ልጅ ስሪት ውስጥ ወይም በአገር ግንባታ ውስጥ መሀል ላይ ትልቁ ስራ የሚስት ስራ ልጅ የሚባል ዘ ሞስት ፕሪሺየስ የሆነ በምድር ላይ ምንም ቋንቋ ሊገልጸው የማይችለው ዘ ሞስት ኤክስፔንሲቭ የሆነውን ነገር ስለምትሰራ ነው። ሰውን ከመስራት የበለጠ እዚህ ዓለም ላይ ውዱ ነገር ምንድን ነው? ባይዛ ወይ ቢሮ አሁን አንዲት ሴት ወይም እናንተን ብጠይቃችሁ ለምንድን ነው ቢሮ ተቀጥራችሁ ወጥታችሁ ሰርታችሁ የምትገቡታል? ለሀገር ለማህበረሰብ የሆነ ነገር ኮንትሪቢዩት ለማድረግ እንጂ ነው ለሳለሪው አይደለም። አይሚን ለመኖር ገንዘቡ ያስፈልጋል። ለሱም ነው ምን ስለሰራሽ ነው ግን የሚከፈልሽ ነው ጥያቄው። የሚከፈልሽ አልቲሜትሊ ነጋዴም ብትሆኚ ሴልስ ፐርሰንም ብትሆኚ ጋዜጠኛም ብትሆኚ ለሀገር ነው ኮንትሪቢዩት የምታረጊው። አት ዘ ኤንድ ኦፍ ዘ ዴይ ሰርተን ነው አይደል? ትልቁ ስራ አገር የሚባለው እኮ ቤት ነው ያለው ልጆቻችን ላይ እነሱን ከመስራት የበለጠ የለም። ሶ እንዲህ ብሎ ለሚያስብ ፋሚሊ እኔ ፕሮቫይደር መሆን ያለብኝ ሚስቴ ለምን ትደክምብኛለች ቤት ትሁን ብሎ ለሚያስብ ሰው መበለጡ እሱ ያንን ነገር አለማድረጉ ቢሰማው ትክክል ነው ብዬ አምናለሁኝ።
እንዲህ ለሚያስብ ሰው ያ ግን ቀደም እንዳንረሳ በትክክል ሚናቸውን አውቀው ተግባብተው ለሚኖር ነው የሚስቱ ቤት መሆንን ቫልዩ ሰጥቶት ምናልባት አሁን በዘመናዊ ቋንቋ ብናወራ ማስተራይቷን ፒኤችዲዋን የሰራች ልትሆን ትችላለች ግን ይሄን ያወቅኩትን እውቀት እንደውም ልጆቼ ላይ ነው ኢንቨስት ማረገው ብላ ቤቷ ራሷን ሪዘርቭ ያደረገች በተለይ ኢሲዲ ስቴጅን እስኪጨርሱ ይሄ ልጆች የሚሰሩበትን እድሜ እስኪጨርሱ ድረስ የሚቆዩ አሉ አሁን ሞደርን እናቶች እንደዛ አድርገው ለሚቆዩ መቅናት ጀምረናል በነገራችን ላይ በእንደሱ አይነት እናቶች አሁን መቅናት ጀምረናል አዎ ሶ በእንደዚህ አይነት እናቶች በእንደዚህ አይነት ፋሚሊ ውስጥ ከሆነ ባልየው ፕሮቫይደር ነው መሆን ያለብኝ እኔ ከዛ ቦታ ጎድዬ ከተገኘሁኝ በቃ ኮምፎርት አይሰጠኝም የሚል ከሆነ ልክ ነው ለኔ ይሄ ግን እንዳልኩት ነው በትክክል ናቹራል ኦርደሩን ጠብቄ እኖራለሁ ለሚሉ ባልና ሚስት ነው ይሄ የሚሰራው በዘመናዊ መንገድ አይሷም ሰርታ ትመጣለች እኔም ሰርቼ እመጣለሁ ቤታችን የጋራችን ነው እኩል ነን ብሎ ለሚያስብ ሰው ያውን ምለው ነገር ሴንስለስ ግን የህይወት የትዳር ክብር በደሞዝ ብቻ ይመጣል መከባበር ምን ይመስልሻል እኔ በሱ አይመጣም ሀበኒ ግን ጥሩ መጣልኝ አሁን ላነሳ ነው ነገር ሳይኮሎጂው የማህበረሰብ አኗኗር እና ነገሮች ኢቮልቭ አድርገዋል ተቀይረዋል እኔ የምጠይቀ ሰውነት ራሱ ግን ተቀየረ ወይ ወንድነት ተቀየረ ወይ ሴትነት ተቀየረ ወይ ይሄ እንትኑን ሂደቱን አስተሳሰቡን ምናምን ልትቀይረው ትችላለህ ግን ዩኒቨርሳል ነው ብዬ አሁን የምከራከረ የተሰራንበት ስሪት በቃ ሚያኮራን ፉልፊል ሚያረገን ነገሮች ተቀየሩ ወይ እነሱ ነገሮች አይቀየሩም ነው የኔ ስጋት ዋቴቨር የተለያየ ምንድነው ስነ ልቦናው ሰዎች ትሬን ይደረጋሉ ኮንዲሽን ይደረጋሉ ምናምን ብንል ምን ማራቸው ለርን ምናረጋቸው ነገሮች ቢኖሩም ግን እዛኛው የውስጥ ማንነት ውስጥ ጋር አይደርስም ሰውነት ጋር ነርቸር እና ኔቸር አይደለ ኔቸሩ ጋር ነርቸሩ ኔቸሩን አፌክት የሚያደርግበት ሌቭል አለ ማያልፈው ሌቭል ግን አለ ነው የኔ አሁን ፖይንት ዩኒቨርሳሊ ምንም አስሬ ዶክትሪኔት ብንደረግ ምንም ብንሆን ሴት እንደ እናት እንደ ሚስ ፉልፊል የሚያረጋት ነገርና ወንድ ፉልፊል የሚያረጋው ነገር አይለወጥም እንትን ልንለው እንችላለን we can try to adjust those things እና እኔ ባህልም አመጣው ሃይማኖትም አመጣው ብዬ አልልም አለ ኮንዲሽኒንጉ ይኖራል ግን ማንነት ነው በቃ አውቶማቲክ ነው እነዛ ነገሮች መጠበቅና መያዝ ሪስፔክት ማድረግና ነርቸር ማድረግ ከራስ ጋር ለመታረቅ በጣም ይረዳል ግን ባንተ መስማማው እንደ ዘርፉ እንደ ፈርጁ ምንለው እውነታውን ይዘን ሪስፔክት አድርገን ይሄ ነው this is the right thing ግን let's adjust it በዚህ መልኩ የሚለው አድጀስትመንት ሊያስታርቀን ይችላል ምናልባት እሱም ንቃት ይፈልጋል ማሂ ያነሳቸው የመጀመሪያው አንተም ያነሳው እንትን ምናልባት ሚስቶች እንትኗን ይሄ ዴሊኬት ነገር መሆኗን አውቀው ባልን ማክበርን መተው አምሳ መስጠቷ ስቲል አውቶሪቲ እንዲሰማው አንተና አስተዳዳሪ ያን ዴሊኬት ነገር አሁንም ያነሳው ነበርኮ እናንተ ማታውቁበትም ዴሊኬቷ ነገር ሚስ ከተደረገች አይሁ አይደለ ምንም አይነት የሰነ ልቦና ምንም አይነት የባህል ኢቮልቭ ማድረግ ቢመጣም ወንዱን አልለወጠው that delicate thing አለ ማለት ነው ሚስት ያንን ተጠንቅቃ ካላረገችው ቤቱ ይናጋል አለመስማማት ይመጣል ግን ትራዲሽናል የሆነው ነገር ከዚህ ሪስክ ፍሪ ይሆናል ተረዳኸኝ አይደለ እንትኑን እናርገው እስቲ በጣም በተጨባጭ ሀበን ከባለትዳሮች ጋር ግንኙነት ላይ ካሉ ሰዎች ጋር የመገናኘት እድሉ ነበር እንዲሁ ሻይ ላይም ስናወራ እንደዚህ በዚህ ተጋጭተው የሚመጡ ብዙ ሰዎች አሉ አሁን ሪል ኬዞች በጣም አለ ፓራዶክሱ የሚጀምረው እዚህ ላይ ነው እጅ በደረት አድርገን ነው መንሳው እንጂ ከገጣሙ ኬዞች እያነሳው ብንመለከት አሁን ጆርዲም እያልሽ እንዳለሽው በደንብ ስማማለሁኝ እኔም ይሄ ናቹራል ኦርደሩን ጠብቆ መኖር አለብን የሚለውን የኔን ሳይድ ከተጠየቁኝ እሱን ነው የምቀበለው ግን መሬት ላይ ያለው እውነት ደግሞ ምንድነው የሚለውን ማየት አለብን አሁን ቀላል ምሳሌ ልንገራችሁ በአጋጣሚ ተቀራራቢ ወቅት ላይ የመጡ ኬዞች ስለሆኑ ነው ያንደኛው ባለትዳሮች ግጭት ምንድን ነበረ ባል በቃ ከስራ ገባ ሶፋ ላይ ይቀመጣል ሪሞት ይይዛል የሚሰራውን ይሰራል አያግዘኝም ነው የግጭታቸው ምክንያት እና እሷ ምን ትሰራለች
ነው የሱ ጥያቄ ደግሞ ማለት ነው። እዚህ መሀል የመጣው የሁለቱ አስተዳደግ ሪፈረንሳቸው ትዳር ማለት የመሳሰሉት ብዙ ነገሮች አሉ። ስለዚህ ወደ ቤዚክስ ወደ ቅድመ ጋብቻ ስልጠና ነው የምትሄጁ እንዲህ አይነት ሰዎች ጋር ሪቨርስ ያደርጋል። ተመሳሳይ ወቅት ላይ ገጠመኝ ደግሞ እሱ ጓዳ ገብቶ ሚስቱን ማገዝ ይፈልጋል፣ መርዳት ይፈልጋል፣ ምን ማድረግ ይፈልጋል። ስለዚህ የጠባቸው ምክንያት ምንድነው? ጓዳ እየገባ እንደ ሴት እየተርመጠመጠ ነው። እነሱስ በአጋጣሚ ተቀራራቢ ወቅት ስለነበረ ሁለቱንም እያዩዋቸው ነበር። ሁለታችሁ እርስ በርስ ካውንስል ተደራረባችሁ ነበር መሆን ነበር። አሁን ለዚህኛው እናቱ ናት ያሳደገችው፣ በጣም ጠንካራ እናት ናት። ስለዚህ ለሚስቱ አክብሮቱን ፍቅሩን መግለጫ መንገዱ የሷን በርደን የሷን ሸክም በመሸከሙ ነው። ጥያቄው መሰላችሁ ማንኛቸው ናቸው? ልክ ነው። አሁን ሁለቱም እንደ ቤታቸው ነው የሚኖሩት። ኑሮን አክቹአል መሬት ላይ ያለው ኑሮ እየኖሩ ነው። ይሄን እንደው ጀስት በደም ለማነጻጸር አነሳሁት እንጂ ፋይናንስ ላይ ምንድነው አሁን እየገጠመኝ ያለው? አስታውሳለሁ አንዷ ሆስተስ ናት፣ እሱ ጤና ጉዳይ ላይ ነው የሚሰራው። አንዱ የግጭታቸው ምክንያት የነበረው ይሄ አሁን የምናወራው ኢሹ ነው። እሷ በእንትን ትበልጠዋለች። እንደውም እሱ መሀል ላይ ከፋሚሊ ምናምን ጋር የተያያዘ ኬዝ ገጥሞት ላይክ ስቴብል አልነበረም እና ብሩን እንደፈለገች ታረጋለች፣ ታዝበታለች። ቤተሰብ ተቸገረ ሲባል እሷ ናት አንስታ የምትሰጠው ምን የምታረገው የሚል ነው። ስለዚህ ለቤታችን አታስብም ብሎ እንደውም እሱ ምን ማድረግ ጀመረ? ሴቪንግ ለብቻ ማስቀመጥ ሁሉ ደብተሮች ጀመረ። እና እሱ የሚያስቀምጥበት ኢንቴንሽን ምንድነው? በቃ እሷ አንደኛ እኔን አታማክረኝም፣ ኩርፊያ አለ። ሁለተኛ ገንዘብ መያዝ አትችልም። አዎ መያዝ አትችልም ነው። ስለዚህ እሱ ደብቆ የሆነ ለቤታችን የሆነ መከራ ምናምን ቢመጣ ብሎ አስቀመጠ። የሆነ ቀን ያን ደብተር አየችው ማለት ነው። እሷ ደግሞ እኔ ከማመጣው ደሞዝ ላይ ከዚህ ብር ላይ እየደበቀ ለሌላ ፐርፐዝ እየተጠቀመበት ነው የሚል ነገር ፈጠረ። አሁን የዚህ ሁሉ ግጭት መነሻ ምክንያቱ ምንድነው? ፕሮፐርሊ ቤት ውስጥ የሚመጣውን ገንዘብ which is የጋራ የሆነውን ገንዘብ በዛም ይምጣ በዚህም ይምጣ ቤቱን ለማስተዳደር ነው አይደል? መሀል ላይ ግን ገንዘቡ ብቻውን አልነበረም ችግር የሆነ ገንዘቡ ሃንድል የሚደረግበት መንገድ ነው። ስለዚህ በጣም ብዙ ነገር ላይ ተዳረሰ። ኤክስቴንድድ ፋሚሊ ውስጥ ገባ፣ ብዙ ነገር መጣ። የእሷ ቤተሰቦች እሱን ጋር ነው የሚኖሩት፣ እሱ ቤት ለቆ ወጣ። እንዲህ አይነት ነገር በጣም ብዙ ረጅም ነገር ነው የተፈጠረው። ሌላ የዚህ ሪቨርስ የሆነ ደግሞ ስቶሪ ሚስት በደንብ እንደምትበልጠው ያውቃል። አምጥታም ለሱ ነው የምትሰጠው። እሱ እንዲያዝበት ኦቶሪቲው ለሱ ስለምትሰጠው በጣም ደስተኛ ናት። ግጭታቸው ግን የነበረው ምንድነው? የሷ ቤትም ውስጥ ያለውን ስራ ተሸክማ ከውጭ መታ ፕሮቫይድ አድርጋ እሱ ከቨር ያደረገ አለመሆኑ የግጭታቸው ምክንያት ሆነ። ገንዘቡ ብቻ ሳይሆን አለመተጋገዙ እሱ ለሱ ምቾ ኮምፎርት ዞን ውስጥ ከተተው። ሁለቱንም የሷ ሚና ሆነ። ውጭም ሰርታ ቤትም ያንን አዘ ሴም ታይም ባልነቱንም አጥር ለመጠበቅም እየሞከረች ማለት ነው። ከዛ የሱ እንትን ደግሞ ምንድነው? በቃ ቤት ውስጥ የሚያስጠብቀውን ማድረግ ያለብኝ ያደረኩ ነው። ስራ ሞከርኩኝ አላገኘሁም። ለምንድነው ማለት አንቺ ደሞዝ ሊያኖረን ከቻለ ለምንድነው እኔ ሰፈር ማድረገው አይነት ነገር ሆነ። በነገራችን ላይ በጣም በሚገርማችሁ ሁኔታ ከዚሁ ከገንዘብ ጋር የተገናኘ ጉዳይ ስለሆነ ነው ብዙ ሴቶች ብዙ ገንዘብ ኮታንኮት ያላቸውን ወንዶች የሚቀርቡት ለጥቅም ብለው ላይክ ፕሌይ ገርል ሆነው መዝብሯቸው ሊጣፉ እንደሆነ ነው አይደል ያለው የሚታሰበው። ፕራክቲካሊ እንግዲህ በአጭር ጊዜ ውስጥ ካማከርኳቸው ብዙ ኬዞችን ማንሳት ይችላሉ። እያንዳንዶቹን ኬዞች ጽፋቸዋለሁኝ እና በሚደንቃችሁ ሁኔታ ተመሳሳይ ፓተርን ያለው ነው። ፕሌይ ቦዮች ጠንካራ የሆኑ ሴቶችን ለገንዘብ እየቀረቡ እነሱን ትራፕ አድርገው እነሱ ብቻ አይደሉም በእነሱ ላይ ሙሉ ፋሚሊያቸውን አምጥተው ላይክ እንዲ ተጣብቀውባቸው ባንክረፕት አድርገዋቸው የሚሄዱ ብዙ ወንዶች ገጥመውኛል። ለምሳሌ የተገለባበጠ ነው ዘመን። አዎ ሶ ይሄ ቅድም የምናወራው ነገር ዳይናሚክሱ ወይም ደግሞ አሁን ዓለም ያለችበት የዚህ የኢኮኖሚክ ስርዓቱ ስትራክቸሩ እየተቀየረ ነው ያለው። የሱ መቀየር የሰዎችን ቲንኪንግ፣ የሰዎችን አስተሳሰብ፣ የሰዎችን አሰራር አኗኗር ሁሉ እየቀየረ ነው። ምናልባት ይሄኛው ብቻውን ሌላ ርዕሰ ጉዳይ ሊሆን ይችላል። ግን ልል የፈለኩት ምንድነው መሬት ላይ እንደምናስበው አሁን የምንኖረው ነገር መሆን አለበት የምንለውና ይሆን ያለው ነገር እየተገናኘ አይደለም። እንዴት እናስታርቀውም ይመስለኛል ሰው የተቸገረው ነገር። አዎ የወንድ ልጅ በገቢም በተለያዩ ነገሮች ከፍ ማለት ጉዳይ አይደለም።
ደስ ይላል እንደውም እንዴ ይባላል። አዎ ጥያቄ አይነሳበት እና ለምን ነው የሴት ሲሆን ጥያቄ የሚሆነው? ለምንድን ነው አሁን እኛ እንኳን እንድንቀመጥ አረገን እኮ ነገርየው አይደለም? እንደዚህ 12 ክፍል የጨረስነውን ሰዎች ቁጭ አድርጎ እንደዚህ እንድናዋራ አደረገ። ለምንድን ነው ለሴት ሲሆን እንደዛ ይሆነው? የወንድ ልጅ በገቢም በተለያዩ ነገሮች ከፍ ማለት ጉዳይ አይደለም። ደስ ይላል እንደውም እንዴ ይባላል። ጥያቄ አይነሳበት እና ለምን ነው የሴት ሲሆን ጥያቄ የሚሆነው? ለምንድን ነው አሁን እኛ እንኳን እንድንቀመጥ አረገን እኮ ነገርየው አይደለም? እንደዚህ 12 ክፍል የጨረስነውን ሰዎች ቁጭ አድርጎ እንደዚህ እንድናዋራ አደረገ። ለምንድን ነው ለሴት ሲሆን እንደዛ ይሆነው? እኔም አሁንም ተመልሼ ዳት ዩኒቨርሳል ሰውነት፣ ማንነት፣ ወንድነትና ሴትነት ዛት ፕሮግራምድ በቃ ውስጥ የተሰራ ማንነት ነው አጥር ሆኖ እየታገለን ያለው። ስለዚህ ምንም የፈለገ አስተሳሰብ የፈለገ መዘመን የፈለገ አሁን ሀበኒ ባነሳቸው ማአት ኬዞች ውስጥ ዳይቨርስ የሆነ ሴቲንግ ቢኖርም ወደ መጀመሪያው ቅርጽ ወደ መጀመሪያው ኦርደር እስካልመጣ ድረስ እያንዳንዱን እየፈታ እማትሆነው ነገር። ስለዚህ የተለያየ ሴናሪዮ እንኳን ቢኖር እነዛ ሁሉ ሴናሪዮዎች ተስተካክለው ወደ ትክክለኛ ኦርደር መምጣት ነው መፍትሄያቸው። ትክክለኛ ኦርደር ምንድነው? ትክክለኛ ኦርደር ምንድነው? አሁን ከሰጣችሁ በኋላ አሳይመንቱን ለማየት እየሞከርኩ ነበር። ትዳር ላይ ያሉ ሁለት መልክ ነው ያለው። አንደኛው የትዳር መልክ ምንድነው? ኮቨነንታል የምንለው። ሁለተኛው ደግሞ የኮንትራክቹዋል የሚለው አይነት ሁለት አይነት የጋብቻ እንትኖች ነው ያየሁትና የኮቨነንቱ አሁን ሀበኒ ሲያነሳለን የነበረውን በቃ ኮሚትመንት ነው። ፓሽንም አለ ኦፍ ኮርስ ፍቅርም አለ፣ ግን ኮሚትመንት ነው። እስከ ብታጣ ባገኝ ብታመም ቃል ኪዳን በማግኘት በማጣት እስከ ሞት አልለየህም የሚለው ያ ኮቨነንት የሆነው ነው። ያ ብዙውን ጊዜ ምኑን ነው የሚከተለው? ባልም ራሱን ሰጥቶ ሚስትም ራሷን ሰጥታ ይሄ በትራዲሽናል በሆነው ኮቨነንት ውስጥ የሚኖሩት አይነት እና ሚናውን ሀበኒ አሁን ሲለን እንደነበረው ሚናውን የባልነት የሚስትነት የሚባለውን ማህበረሰብ የተቀበላቸውን ተቀብለው የሚኖሩ አይነት ፓርትነርሺፕ አጋርነት ነው። ስለዚህ ትሰራለች፣ ይሰራል፣ አብረን ነው የምናመጣው፣ ኮንትራት ነው። አንዳንዴ ደግሞ ያን ያህል ኮቨነንታል አይደለም ከሆነ እንቀጥለዋለን ካልሆነ የሚል አይነት እንድምታ አለውና ፊውቸሪስቲክ የሆነ አብረን እንሞታለን አብረን ምናምን የሚል ኮሚትመንቱ ያነሰ። ስለዚህ 50-50 ነው እንደ በቃ እንደ እንትን ወርክአውት እስካደረገ ድረስ። ስለዚህ ሌስ ኮሚትመንት አለው። የሚናዎቹንም ኮሚትመንቱ እንትን ስለሆነ ያነሰ ስለሆነ ሚናዎቹንም ስምር አያደርግም። የተቀላቀሉ ሚናዎች አሉ ይኖራሉና በዛ በፓርትነርሺፑ አይነት ሲሆን ምንድነው የገንዘብ ጉዳዮች 50-50 ስለሆኑ ሴትም ባልን እንደ ፕሮቫይደርነት እንደ መሪነት እንደ አውቶሪቲ ሳይሆን እና ፕሮቫይድ ሊያደርግልኝ እንትና አያስፈልገኝም ገቢ አለኝ ይልቅ ኢሞሽናል ሰፖርት እንዲሰጠኝ ፓረንቲንግ ላይ እንዲያግዘኝ ልጅ ዳይፐር እንዲቀየር ኤቭሪቲንግ የቤት ውስጥ ያለውን ነገር ክሊኒንግ ኩኪንግ እንዲሰራ ዋይ ያኛውን እና ሊድ ማድረግ ያን ያህል አያስፈልገውም። እኔ ራሴን ትልቅ ሰው ነኝ አይ ካን ሊድ ብዙ አውቶሪቲውንም አልቀበልም ወርክአውት ካደረገ አብረን እንኖራለን የሚል ሁለት ነው በቃ ያየሁት ሪሌሽንሺፕ። ሶ ዚስ ትራዲሽናል እንትን ሚናዎቹን ክሊር ያስቀምጣል። ባል ሚስትም ተስማምተው ነው ወደዛ የሚመጡት። ስለዚህ ባል ፕሮቫይደር ይሆናል፣ አውቶሪቲ ይሆናል፣ ይመራል። የመጨረሻው መምራት ማለት የመጨረሻዎቹን የቤቱን ውሳኔዎች ገንዘብንም ጨምሮ ባል ነው የሚወስነው። ሚስት ደግሞ እናትነትን፣ ምቹ ረዳትነትንና የቤት ሆም ሜኪንግን ቤትን አካባቢ ያሉትን ነገሮች እሷ ማስተዳደር እንደሚጠበቅባት ነው። ሶ ቅድም ያነሳቸው አብን ያነሳቸው ሴናሪዮዎች ከሁለት በአንዱ ውስጥ ነው የሚሆኑት። ወይ ኮንትራክቹዋል እንትኑ ቲንኪንጉም እንደዛ ነው፣ ፍሬምወርኩም እንደዚህ ነው፣ ፓርትነርሺፕ ነው። ስለዚህ አብረን ነው እንትን የምናደርገው። ኮቨነንታል ከሆነ የመጣውን ገንዘብ ማንም ማረገው ማንም ሰሚሽኑም አብሮ መቀባበሉ ምናምን ይመጣል። ይሄኛው ኮንትራክቹዋሉ ያነሰ ኢንቲመሲ ነው ያለው እና ደግሞ ነገ ሰው ነገ ሊሆንም ላይሆንም ይችላል ብሎ ለሚያስበው ነገር ሙሉ ራሱን አይሰጥም። ምን አለፋኝ ሊሆንና ላይሆን። ይሄኛው ግን ኮሚትመንት ስለሆነ በቃ እስከ ሞት ድረስ ስለሆነ
ሙሉ ማንነቱን ሙሉ ራሱን ይሰጣልና ጋብቻዎቹን ኮምፔር ሲደረጉ ይሄ የኮቨነንታሉ በጣም ባልና ሚስት አብረው የሚያድጉበት መንፈሳዊነትም ስላለበት ልጆች ያሉበት ያኛው ዋስትናም ስለሌለው ልጆችም ብዙ ማይኖሩበት ይሄኛው ግን ሰው ራሱን ሰጥቶ ስለሆነ ኢኮኖሚካሊ የሚያድጉበት ጥሩ ኢንቨስት የሚደረግበት አይነት ሁለት ሴናሪዎች ይሆናሉና የትኛው ይሻለናል? አዎ አንድ ጓደኛዬ ምን ትላለች አበን እንደዚህ ስናወራ እንደዚህ አይነት ወሬ በአደባባይ ችግር የለውም ትብለጠኝ ተገኝቶ ነው እንዴ አይነት ሚስት ብለው ይላሉ ጓዳ ሲገቡ በልባቸው ውስጥ ግን እሱን አይቀበሉም ውሸታቸው ነው ያንቃቸዋል ትላለች እኔ ያላቅም የኔ መቤት እላታለሁ ማለት እንዲህ ያለ ነገር ላይ በአራት ነጥብ ልታወራ አትችልም እንዲህ ያሉ ነገሮች ገጥመው ያውቃሉ ማይ ግን አብኔን ለማገዝ አንተ እንትን ትልበታለህ እንዲሰማው አውቶሪቲው እንዲሰማው ባልነቱ እንዲሰማው ራስነቱ እንዲሰማው ኮንፈርት መታረቅ ከሆነ የምር ደግሞ ላይሆን ይችላል ፍርሃት አለኝ ወንዶኝ ስለማለት ላይሆን ይችላል ወንዶኝ ስለማለት ቆንጆ ነው ላይሆን ይችላል ግን ስቲል በጣም ዴሊኬት በጣም ፈታኝ በጣም ብዙ ማቹሪቲ ከተፈጥሮ ከምናምንም የተወሰነም ነገር ሊኖር ይችላል ይሄን ጠቅላላ ደግሞ ሌላ ስጋቴ ግን ደግሞ እናትነቷን ሆም ሜኪንግን ለሱ ጊዜ ማጣት ፋታ እንደዚህ እንትን የሚያርጉ ቻንሱን ወስጄብህ እንዳይሆን እንደዚህ የሚሰሩ እናቶች ላይ ምን አይለው ሳወራቸው የተወሰነ ፍራስትሬሽን አልተወደድኩም አላደረገልኝም በርደን ሆኛለሁ ቱ ማች ቤትም ውጪም ያለችህ አይነት ስሜቶች አሉና አንዳንዴ የውጪውም ስራ ለሴትነትም አታጋይ ነው የሚሆነውና የቤቱ ናቹራል ነው አብሮ ለመሆን እና የወንድ ማንነት ጡንቻው ምንም ውጪ ያለውን ፀሐዩን ምንም ተጋፍጦ መምጣቱ ወንድ እንትን ተጎዳው አይሰማውም ተበደልኩ ኤክስፕሎይት ተደረኩ አይነት ነገር አይሰማው ውጪ ወጥቶ ሲመለስ ሴት ግን እርግዝናው አለ ማጥዋቱ አለ ምኑ አለ ኤንድ ዘ ወርክ ኢንቫይሮንመንት ደግሞ ዴሊቨር ታረጋለህ ካልሆነ አልከፍልህም ነው ነገድክም ሰራህም ኤኒ በቃ አካዳሚክም ውስጥ ከገባት መስራት ነው ኤንድ አጠገቡ ያለው ደግሞ ከወንድ ጋር ነው የምትወዳደረው ያ ሆርሞናል ነገር እርግዝና ምናምን የሌለበት በነፃነት ወጥቶ የሚገባው ከዛ ስትሰርታ ስታቀርብ እንዴት ይሄንን ምንድነው ይሄ ፌር ኮምፒቲሽን አይሆንምና ሴቷ ላይ የሆነ የሚሰጥ በቃ አልተወደድኩም አልተንከባከበኝም የሆነ አለሁልሽ አላለኝም ነገሮችንም የተወሰኑ ሴቶች ላይ አይቻለሁ ምን ትላለህ በነገራችን ላይ የዚህ የትዳር ማማከር ጉዳይ ውስጥ ከገባ በኋላ በቢሮ ደረጃ ተቀብዬ ዋንቷንም ማናገራቸው እንዳሉ ሆነው አንድ ሰሞን ምን አደረኩ ነን ስቶፕ ለሁለት ወር ያህል ቲክታክ ላይ ኦልሞስት ማታ ላይቭ ገባ ነበር እና በጣም እንዲህ አይነት ከባባድ ዲቤት ርዕሶች እያነሳን ነበር የምንወያየው አንደኛው ዲስከቨሪ ያረኩት ቲክታክ ላይ ይሄ ያንገር ጄነሬሽኑ ብቻ ሆይ የሚወደው ብቻ ይመስለኝ ነበር እኔምና ምራቅ ያወጣም ይመጣል ፖሊሲ ሜከር ሌቭል ያሉ ሰዎች አግኝቻለሁኝ በሚደንቅ ሁኔታ ማለት በጣም እንደው የሚገርሙ ማለት ይሄ ዝም ብለው ወንደር እያረጉ እያለፉ እንዴ ጠብሰቅ ያለ ሐሳብ የሚነሳበት ቦታ ይፈልጉ የነበሩ ሰዎችን ብዙ ማግኘት ይያለው በኋላ በአካልም ተገናኝተን ሁሉ ሌሎች ነገር ቀጥለናል እና እዛ ላይ ራመዱ ከነበሩ አሁን ከዚህ ከምናወራው ጉዳይ ጋር የተገናኙ ዝም ብሎ ፐርስፔክቲቮች ናቸው አሁን እኔ ማመና ለማመን ሳይሆን አንደኛው ለምሳሌ ተደጋግሞ የሚነሳው ባለቤት ራስ መሆኑን እናምናለን እንዲሆንም እንፈልጋለን ግን ስንቱ ባል በትክክል ራስ ነው ስንቱ ባል ነው ራስ መሆን አቅቶት እግር የሆነ ይባላል ጥሩ ጥያቄም ነው ደግሞ ስታስቡ የሚሉ የሚያነሱት በተደጋጋሚ አለ እንጂ ባል እኮ ይሄንን ሚና ቢወጣልን እኛስ ምን መከራ አለብን የምንለፋው ልጆቼን ቤቴን ብል እኔ ራሱ የምፈልገው እንዲህ መኖር ነው የሚሉ ማለት በጣም ይሄ ተማሩ ምናምን ተያዙ ሰሚሲቭ መሆን ፈልጋለሁኝ ግን የኑሮ የኢኮኖሚ ሁኔታ ስለማይበቃ ነው የሚሉ አሉ በሌላ በኩል እዛው ሲነሱ ከነበሩ ለምሳሌ ሴት ልጅ አሁን አደባባይ ወጣ ከወንድ እኩል ትከሻ ተገፋፍታውን እንዳልሹ መስራቷ ኦፖርቹኒቲ ነው ወይስ የወንድ ኃላፊነት አለመወጣት ሴት ልጅ ላይ የፈጠረው በርደን ነው የሚል ጥያቄም ተነስቶ እንዲሁ የክርክር ጉዳይ ይሆናሉ እንግዲህ የሚያዳምጡን የሚመለከቱን በደንብ ነገሩን እያፍታቱ ይመልከቱት እኔ ግን ይሄንን ጉዳይ ማየት የምፈልገው መሆን አለበት ብለን ወደምናስበው ነገር እየተጠጋን መምጣት አለብን
አይደለ? በእድሜ ስንበስል አንዳንዴ በለጋ እድሜያችን የምናጠፋው ጥፋት ከመሸ በኋላ ይገባንና ማን መልሰው ይሆናል። ሌላውም ያንኑ ተመሳሳይ ስህተት እየደጋገመ ይሄዳል። መሆን አለበት ብለን የምናስበውን ስታንዳርድ ለምንለው ነገር ወደዛ መጠጋት አለብን። እንደዛ ካልሆነ ከባድ ነው የሚሆነው። አሁን ጉዳዩ ያነጋገረን የፋይናንስ ጉዳይ አይደለም። ይሄ የፋይናንስ ወይም ከገንዘብ አያያዝ ጋር የተያያዘው ነገር በሚደንቅሽ ሁኔታ የተሰሩ ጥናቶችም አለ። ብዙ ሰው በገንዘብ ማጣቱ ነው እኮ አይደለ? ሴት ቤተዋል እንዲህ ጨምር ይቀንስ የምንለው ጉዳይ ሳማው ስኬርሲቲ ጉዳይ እያወራን ስለሆነ ነው። በሚገርምሽ ሁኔታ የተጠኑ ጥናቶች የሚያሳዩት ብዙ ሃውስሆልዶች ላይ ወይም ብዙ ቤቶች ላይ ገንዘብ በማጣት ከተጣሉት ይልቅ ከሆነ ጊዜ በኋላ ገንዘብ ሲገኝ የሚጣሉት ይበልጣሉ። ስለዚህ ዜር ኢዝ ሳምቲንግ ማለት ነው። ይሄ ፋይናንሻል ማኔጅመንት ስኪላችን አናሳ መሆን፣ ልምምድ አለመኖር ብዙ ነገሮቻችን እንዲያበላሽ ያደርገዋል። አሁን ለምሳሌ በደሞዝ ሆነ እንጂ መነሻ ታሪካችን የቤተሰብ ሀብት ያፈሩ ሆነው ቤተሰብ ውስጥ ለምሳሌ የባልም የሚስትን ቤተሰብ ኢንቮልቭ የሚያደርጉ እናትም አባትም የሚገቡበት ወይ ያንዳቸው ወገን ብቻ የሚሰሩበት ይሆንና ብዙ አይነት ሪሌሽንሺፖች እንዲከባባር ነገሮች ተፈጥረው ትመለከቻለሽ። በቃ እኔ በጣም ፋይናንሻሊ አልቸገርም፣ ለባል የምተርፍ ነኝ፣ እንዲህም ማድረግ ነኝ፣ ከቤተሰቦች የወረስኩት ይሄን ያህል ሀብት አለኝ፣ ይሄን ያህል መኪና አለኝ ምናምን፣ ግን እንዲህ ተቸገርኩ ብለው መጥተው ብዙ ሴቶች ገጥመውኛል። ለምሳሌ በክሊያንት ደረጃ ይለያያል ኬዛቸው። ላነሳ የፈለኩት ለምሳሌ አንዳንዶቹ ጋር የዚህ አደልተሪ ጉዳይ ከትዳር ውጭ መሄድ፣ አንዳንዶቹ ጋር የቤተሰብ ጣልቃ ገብነት፣ አንዳንዶቹ ጋር ገንዘቡን ይሰራል ምን ይላል፣ ግን ይሄ ይሉኝታ ምናምን ይዞት ባውንደሪ ማበጀት ያቃተው አይነት ባል ይሆናል። ኬዞቹ ይለያያሉ። ለኔ የፈለኩት ገንዘብ ማኔጅመንቱ ላይ ያሉ ችግሮች ትዳሩ ላይክ ባል አምጭ ስለሆነ ሚስት አምጭ ስለሆነች ወይም ደግሞ ሃይስት ፕሮቫይደሩ ወንዱ ሴቱ ስለሆነ አይደለም። እዚህ ዘመን ላይ በኢኮኖሚክስ እንኳን ቲዮሪ አለ፣ ፎሎ ዘመን የሚል ፕሪንሲፕል አለ። ገንዘብ እኔ ኪስ ሲቀመጥ እኔ ወንድ ልሁን ሴት ልሁን ጥቁር ልሁን ነጭ ልሁን አውሮፓዊ ልሁን ቻይናዊ ልሁን የሚያውቀው ነገር የለም። ገንዘብን ይሰራል፣ የገንዘብን ህግ ይከተላል። የዲማንድና ሰፕላይ ፕሪንሲፕል ነው የሚሰራው አይደለ? በዛ መርህ ነው እንጂ የሚከተለው የቤታችንን ጠባይ አይቶ ለኛ ትህትና ይዞ እና ሀበኒውን ቤት ብገባ በጣም የተሻለ ጥሩ ሆናለሁ ብሎ እነ ጆርጎ ጋር ብሆን እነዚህ ግን ሀበኒው እኔ ጠያቂ የፋይናንሻል ማኔጅመንቱ ላይ ዋና ችግር እኔ ማን ነው የሚወስነው? ፋይናል ሴዩ ማን ነው ላይ ይመስለኛል። እና እሱ ሊሆን ይችላል። ግን በጣም የሚገርም ነው። ገንዘብ አለመኖሩም ያጣላ ነበር ይመስላል። ሁለቱም ያጣላል። በሽታም ጤናም ያጣላል እኮ። ምን አስታወስሽኝ? አንድ ኬዝ ባልና ሚስት መጥተው በትዳራቸው ወደ አይ ቲንክ 17 18 ዓመት ነው የቆዩት። በጣም በዙሪያቸው ላለው ሰው ምሳሌ እንደዛ የሚሆኑ አይነት ትዳር ነው። ግን ከሆነ ጊዜ በኋላ በቃኝ አለች እና አስደንጋጭ ነበረ። በዙሪያው ለሚያውቋት ለጓደኞቿ ለምናምን ምሳሌ የምትሆን አይነት ሴት ናት እና ብዙ ነገር ሞከርና ፋይናሊ አገናኙኝ እኔ ጋር እና ድሪል እያደረግን ዋና ጉዳይ ላይ ገባንና ፋይናሊ ያነሳችልኝ ነገር ምንድነው? ባል አልሆንልኝ አለ። እኔ ገንዘብ አይደለም የቸገረኝ፣ እንደ ባል ግን እንዲወስን እፈልጋለሁ። ማለት የሚያከራዩቸው ቤቶች አሉ፣ ብቻ ጥሩ የገቢ ምንጮች አሏቸው ምናምን። የሆነ ነገር ወስን ስለው አንቺ ወስኝ፣ እንዲህ አድርግ ስለው አንቺ ምን ይመስልሻል? የሆነ ነገር ከሆነ እኔ ካልተናገርኩ ምንም ነገር አይደረግም። ልጆቹ እያጠፉ ምናምን እያየ እንኳን ሂ ዶንት ሃቭ ሳይ በቃ እኔ ባል ከሌለኝ ምን ይሰራልኛል? ስለዚህ ባል ይወስናል፣ ባል ይመራል አይደል? ባል ለመወሰኑ ሚስት የምትፈልገው ሴኩሪቲ የሚሰጣት ቦልድነሱን የሚያሳያት መጋፈጡን የሚያሳያት ነው ማለት ነው። ስሪታችንም እንደዛ ነው። ኦቨርራይድ አያርጋት እንጂ እኮ ትፈልጋለች እኮ። ይሄ ማስኩሊን ኔቸሩ የሚባለው እኮ እሱ እኮ ነው አይደለ? መወሰኑ። አሁን ሚስት ከወንድ ከምትፈልገው ነገር ከሚባሉት በጣም ኢምፖርታንት እና ክሪቲካል ነገሮች አንዱ መወደዷን ኦል ዘ ታይም ማወቅ ማረጋጋት ትፈልጋለች አይደለ? እንደው ዱላ ይዘንም እየሄድንም ቢባል በቃ ኢቭን በቃል ደረጃ ኮንፊርም መደረግ ትፈልጋለች። ሁለተኛው ሴኩሪቲ ነው። ሴኩሪቲ ብዙ ነው። ገንዘብም አንዱ የሴኩሪቲ መገለጫ ሊሆን ይችላል። ግን በቃ ሁሉ ጊዜም እኔ አለሁልሽ የሚለውን መተማመን ትፈልጋለች እንጂ ኖት አሁን እሷን ሌቭል ስታልፍና አምባገነን ሲኮን ነው
ነገር የመበላሸት እኔ ብቻ ሲል ማለት መሪን ማለት እኮ ብቻውን የሚወስድ ማለት አይደለም አይደለ? አሳታፊ አማካሪ እንደዛ የሚሆን ነው። እንደውም ሚስት እኮ ጥሩ አማካሪ ሆናት አይደለ? አማክሯት አውጥታ ወርዶ ግን ፋይናል ሳይሆን ከሱ እንዲመጣ ትፈልጋለች። እውነት ነው። ያ ደግሞ ልሳሳትም እችላለሁ ላልሳሳትም ትክክልም ሊሆን ይችላል። ግን ሪስክ ወስዶ ለቤተሰቡ የሚሆነውን የመጨረሻ ውሳኔ መወሰን ይጠበቃል። አሁን ግን የተቸገሩት የሚመስለኝ እኔ ውሳኔ ሲሰጥ ማን ስለሆንክ ነው እና ሊዲንግ እና ዲክቴት ማድረግ እና ሊዲንግ ትንሽ ተቀላቀለ። በህይወት ውስጥ በጣም ትልቅ ነገር ሚና ነው አይደል? በህይወት ውስጥ በጣም ጠቃሚ ነገር ብዬ የማስበው በግሌም ባልና ሚስት ሚና ያስፈልጋል በጣም አይደለም? ባልና ሚስት ታላቅና ታናሽ መሀል፣ ቢሮ ከፍና ዝቅ ያለው መሀል አንድ ነገር እንድትነግረን ነው። ባለቤት በረጅም ጊዜ ኑሯችሁ በገቢም በደሞዝም ካንተ የተሻለች ነበረች። ብዙ ነገር የምትሸፍነው እሷ ነበረች። እንዴት ነው ችግር ያልሆነብህ? በጣም ምቾት ሚነሳህ ነገር ያልሆነው እንዴት ነው? እኔ ትልቁ ነገር ፍቅር ይመስለኛል። አሁን ይሄ እዚህ ዘመን ላይ which is ማይነር እየሆነብን የመጣው ነገር ፍቅር ሰው ልጅ የሚያኖር ትልቅ ኮምፔሊንግ ፋክተር ነው። በቃ ከፍቅር የበለጠ ምን ፓወርፉል ነገር አለ ምድር ላይ? በፍቅር የሚደረግ ስጦታ ከሆነ ደስ ብሎ ነው። ፕላስ እሷ ማድረጓን ማለት የምትኮራበት ወይ የተለየ ሪአክት አይደለም። ቢሆን ኖሮ ሜቢ እኔ ራሴ ሪአክት ማደርግበት መንገድ አንድ አይነት ይሆን ነበር ወይ? እንግዲህ ወንድ አልነበርኩም እንዳልሽው እዛው ቦታ ላይ ስለቆምኩ አላውቀውም። ገብቶሻል አይደለ? የእሷ ሀምብል መሆን አድርጋ ምንም እንዳላደረገች መሰማቱ ስታረግም ተጠንቅቃልኝ መሆኑ እሱ ነው ዩሲ ያንን የኔን ቦርደር ጠብቃ መሆኑ ነው ያንን ነገር ያመጣው እንጂ በተቃራኒ ቢሄድ ኖሮ እኔ ሪአክት ማረግበት መንገድ እንደዛ ላይሆን ይችላል። አንዳንድ እኮ ተደርጎለትም ምን አደረኩ ብለህ ነው ተብሎም ቫልዩ የማይደረግም ከሆነም እኮ ትርጉም ያጣል። በጣም ትልቁ ነገር የሚደረገው ነገር በፍቅርና በትህትና መኖር። ይሄንን ጉዳይ በምን ብንዘጋው ደስ ይላችኋል? ጆርጎ በምን ብንዘጋው ደስ ይልሻል? ይሄን ጨዋታ ሚናዎችን ማወቁ በጣም እና እሱ ሚናዎችን አውቆ በተቻለ በጣም እንደው ኤክሰፕሽናል ከአቅም በላይ ካልሆነ ወደ ሚናዎች መመለስ እሱ ነው መፍትሄ ብዬ አስባለሁ። ሴቶችም እሱ መምራት አልቻለም እሱ ማምጣት አልቻለም ብሎ ወደ ባል ሚና ከመግባት እያበረታቱ ባልን ወደ ሚናውን እንዲጫወት የራስን ሚና መሸፈኑ ለትውልድም ለልጆችም ቅድማ በእኔም ሲያነሳ ነበር ለጤናማነት ለቀጣይ ነገሮች ሁሉ በጣም በቃ እሱ ይመስለኛል አስተራቂው። አሁን ግን ዘመኑ ፖስት ሞደርኒዝም ፖስት ትሩዝ እያለ ሁሉንም ነገር አንጻራዊ አርጎብናል። ግን ዩኒቨርሳል ነገሮች አሉ። በቃ ምንም የትም ማንወስዳቸው ሰዎች እስከሆንን ድረስ የግድ አክብረን ምንኖራቸው ነገሮች አሉ። ሁሉ ነገር አንጻራዊ አድርገን አንዘልቀውም። አንጻራዊ ያደረጉት ኢጋሊቴሪያን እኩልነትን ይሄ ኖርዲክ አገሮችን አሁን ወንዶቻቸው በጣም ፍርስትሬት አድርገው ከሲስተም እየወጡ እዛ እንግዲህ የኖሩ ሰዎች ከላይ እስከታች በቃ ሁሉንም ቦታ ሴቶች ተጎድቷል ተብሎ ተሰጥቷቸው ወንዶቹ በቃ ራሳቸውን እያወጡ ያንን የባልነት ሚና ፕሮቴክተርነት ሊደርነት ያልከውን ነገር አቅምን ያንን የማውጣትን የወንዱን አቅም ሀገር እያጣች መሪ እያጣች ወታደር እያጣች ዲፌንድ የሚያደርግ እያጣች አይ ሚል ነገርም እና መልሰን እናምጣው ናቹራል ኦርደሩን እናምጣው የሚለውንም እንትን እያልን ነው። ግን ወንዶችም አሁን የሚቸገሩት የሚመስለኝ ለምራ ሲልም ዲክታተር ሆነሃል የሚለው አውቶሪቲን አለማክበር እሱ ባይ ዲፎልት ወንድ ስለሆነ ብቻ ባል መሆን ይችላል ማለት አይደለም። ግን ባል ብላ እስከተቀበለች ድረስ የባልነት ሚናውና አውቶሪቲውን ልታከብር ይገባል። ልታከብረው ማትችለውን ሰው አለማግባት መጀመሪያው አርፎ መቀመጥ ነው። አዎ ምርጫ ስላላትና ሪስፔክት አድርጎ ግን ያንን አውቶሪቲ ለሴት መጠበቅ ይመስለኛል። ባሏን ኢንካሬጅ አድርጋ እሱ እንዲሰራ እሱ የውጭውን እንዲጋፈጥ እሷም እኮ አትስራ አይደለም ግን የግድ ቢል ለመክፈል የቤት ኪራይ ለመክፈል ተናንቆ በቃ ምንም አማራጭ የሌለውን ስራ መስራት በጣም ነው በርደን የሚያደርገው። ያን ሪስፖንሲቢሊቲ ባሏ ላይ ትታ ግን መስራት ላለባት ነገሮች ታለንቷ ሊሆን ይችላል፣ የተለያዩ ነገሮች ትምህርቷ ሊሆን ይችላል፣ ኮንትሪቢዩት የምታደርገው ነገር ሊኖር ይችላል። ግን ሴት ስትሰራ
የቤቱን ፋይናንሻል ነገሮች የማሟላት ግዴታ በሷ ላይ ተጥሎ ከሆነ ከልጅ መውለድ ጋር ከተለያየ ከሴትነት ጋር ቱማች በርደን ያረጋታል። በርደን ማድረጉ ብቻ ሳይሆን ትዳሯ ላይ ባሏ ላይ ፍርስትሬሽን ይፈጥርባታል። በቃ እንዳልተወደደች፣ ጥሩ እንክብካቤ እንዳላገኘች፣ ፍቅር እንዳላገኘች እንዲሰማት ያለ። ስለዚህ ሚናው ላይ መጀመሪያ በትክክሉ መለየት በጣም ጥሩ ነገር ነው። አበን ከኖርከው፣ ከሰማኸው፣ ካየኸው የዚህ ሀሳብ መልካሙ ነገር ምንድነው መሆን ያለበት? እዚችኛ ያለቻት ላይ ጆርጅ ላይ ግን አንድ ሀሳብ ለመጨመር ይሄ ሚና የሚለው ነገር በጣም ኢምፖርታንት እንደሆነ የምታውቂው ሲንግል ማም የሚሆኑ እናቶች ያው በተለያየ ምክንያት ነው። በፍቺ በእስር ሊሆን ይችላል፣ በሞት አጥተው ሊሆን ይችላል፣ ፎር ሶ ሜኒ ሪዝን ከሀገር ተለያይተውም ሊሆን ይችላል። ሲንግል ማም ሲሆኑ የአባቴ ፋዘርሁድ ኤሌመንቱን ትዳር ውስጥ አለመኖሩ በልጆቻቸው አስተዳደግ ውስጥ ማጣታቸው ምን ያህል ኪዮቲክ የሆነ ነገር እንደሚፈጥር ብዙ ጊዜ ሲናገሩት እናውቃለንና አሁን የምናወራው በጣም ማይነር የሚመስል ወይ ገንዘብ ወይ የአንቺ ቤተሰብ የኔ እናትና አባት አሉ የምንለው ነገር እንደማይተካው አንዱ ማሳያ ነው። ያው ሌላ ሳይድ ኢሹ በጣም ሰፊ ሊወራበት የሚችል ጉዳይ ቢሆንም እኔ ሁለት ነገሮች ነው ማለት የምፈልገው። አንደኛው የሰዎችን ክፍተት የሰዎችን ችግር ማየት ለሁላችንም ቀላል ነገር ነው። ዓለም ላይ ከባዱ ነገር የራስን ክፍተት አለማየት ነው። አንድ የሰራሁት ቪዲዮ አለ። ሁለት ናቸው አክቹሊ ቪዲዮዎቹ። ምን አደረኩኝ? ይሄ ነገር ከመደጋገሙ የተነሳ ለባሎችና ለሚስቶች ቼክ ሊስት ነው ያዘጋጀሁት። ባሎች ራሳቸውን ቁም ብለው ሚስቴ እንዲያረገች ብለው ይመጣሉ አይደለ? ጥያቄያቸውን በሙሉ ፈርስት ሴሽን ላይ ሰማና ይሄን ኤክሰርሳይዝ ሰርተና ከ20ው ለራስ ስንት ትሰጣለህ? ማንም ሬት አያረግም። ራስን አዳምጠ እነዚህን 20 ነጥቦች የትኛውን አርጋለሁ የትኛው ይጎለኛል የሚለውን አዳምጠና ሴትም ስትሆን ዘ ሴም ቲንግ እኔ ምርጥ ባል ምርጥ ሚስት ለመሆን ምንድነው የጎደለኝ የሚለውን ራሳቸው ቼክ አድርገው እንዲመጡ ይሆናል። እና መጀመሪያ ተበደልኩ ብለው የመጡ ሰዎች ኔክስት ሴሽን ላይ ኮንቨርሴሽኑ ይቀየራል። ቢኮዝ ማይነር የሚመስሏቸው አስተውሏቸው የማያውቁት ነገር እንዴ እኔ እኮ ለምሳሌ ቀላል የሚመስል ነገር ባልሽን ከሌላ ወንድ ጋር አታነጻጽሪ አንድ ፋክተር ነው። ብዙ ሴቶች የሚያደርጉት ነገር እንትናን ባላታይም ቀይ መስመር ማለፍ ነው። እኔ እኮ ይሄንን እኮ በየቀኑ ስለ እንዴ ይሰማዋል ብዬ እኮ ነው ያስብ ያላቅም ነበር እንዲከባድ ችግር ነው ብለው ዘ ኔክስት ዴይ ሄደው ራሳቸው ፊክስ አድርገው ሁሉ ይቅርታ ጠይቀው የሚመጡ አሉ። ባይ ዘ ወይ ካውንስሊንግ ያው መምከር አይደለም ታውቂያለሽ አይደለ? ሰዎች ራሳቸውን እንዲመለከቱ ማገዝ ነው፣ ፕሮሰስ ነው እንጂ ቁጭ ብሎ ማንንም መክሮ አይለውጥም። ሰው ከራሱ ህይወት ውጭ ማንንም አይሰማ። ስለዚህ የመጀመሪያው ነገር የምለው ራሳቸውን ቢመለከት ወይም ሁላችንም ራሳችንን ብንመለከት ተደረኩኝ እንዲህ ተበደልኩኝ ከምንለው ይልቅ እኔ ምን አጉድያለሁ፣ የኔን ሚና በትክክል እየተወጣው ነው። ሚና ሲባል ብዙ ጊዜ የሚመጣልን የዛኛው ሰው ነው። እሱ እንዲህ አልተወጣ እኔ ምንድነው ያጎደልኩት? ምን ልጨምር? ህይወት የእድሜ ልክ ትምህርት ቤት ነውና በዛ መልኩ ቢሆን። ሁለተኛው ሀሳብ ከዚሁ ጋር የተገናኘ ነው። በእርግጥ እኔ በዚህ በካውንስሊንግ ፕሮሰስ ውስጥ አልፌ እንደውም አሁን ከትዳሩ በላይ በጣም ኢንትረስት እያደረገኝ የመጣው ሌላ ትልቅ ዲስከቨሪ ሆነልኝ ነገር እዚህ ዓለም ላይ የሰው ልጅ ከራሱ ውጭ ጠላት የለውም። በቃ ጠላት የሆንበት መጠን ለራሳችን በጣም የሚገርምና የሚያስደነግጥ ነው። ብዙ ጊዜ ከትዳር አጋሮቻችን ጋር የምንጣላባቸው ፋክተሮች ምን ሆነው አገኘኋቸው? በልጅነታችን ዲል ያልተደረጉ ችግሮች፣ ትራውማዎች፣ የቢሄቪየራል ፕሮብሌሞች፣ ኢሞሽናል ኢንስታቢሊቲዎች ናቸው። ይመጣና ያ ችግር ተደምሮ ይመጣና ማኒፌስት የሚያደርገው ልክ በተለይ ትዳር ውስጥ ሲገቡ ችግሩ ሁሉ ጠላቱ ሁሉ የትዳር አጋሩ ወይ እሷ ወይ እሱ ይመስላቸዋል። ምክንያቱም እነሱ ጋር ያለው ለምሳሌ ማንም እንዲናገረው የማይፈልግ ሰው የትዳር አጋሩ አብራው እየኖረች አብሯት እየኖረ እንዴት ክፍተቱን አለመታየት እንዴት አለመተራረም ትችያለሽ? ክፍተቱ ሲነገረው ያ ሳይናገረው የቆየ የተጠራቀመው ነገር ትሪገር ያደርግበታል። ስለዚህ አሁን ምኑ ያጣላል የምትዩ ነገር ትልቅ ደረጃ ተቀጣጥሎ ይደርሳል ማለት ነው። ሰዎች ትዳራቸው ውስጥ ችግር ሲያጋጥማቸው በተቻለ መጠን ይሁን ኢንሲስት ማረገው ባለሙያ ጋር ቢሄዱ አንሶልቭ የሆኑ ትናንትናዎቻቸውን ሶልቭ ለማድረግ ቢሞክሩ። እኔም ብዙ ጊዜ የማደርገው እንደዛ ነው። ካውንስሊንግ ሴሽንን ራሱ እየቀየርኩት መጣሁኝ። የማደርገው ምንድነው ሻውን የትዳር አጋራችሁን ተውት፣ ቁጭ በልና መጀመሪያ ስለእናንተ እናውራ። ምክንያቱም 3 ምርጫ አላችሁ እላችኋለሁኝ። የመጀመሪያው በሰላም በፍቅር ተከባብሮ መኖር ነው። ሁለተኛው አሁን እየኖራችሁ ያላችሁትን እየተቋሰላችሁ ትቀጥላላችሁ። ሶስተኛው በቃኝ ያላችሁ ቀን ትለያያላችሁ። ሶስቱም ዙሮ ፋክተር አፕላይ ቢደረግ የማይቀየረው ፋክተር እናንተ ናችሁ። ብትለያዩ
አብራችሁ ብትኖሩ አዎ እንደዚሁ ልቻለውን ብትሉ እናንተ you are already existed አይደል? ስለዚህ ካላችሁ መጀመሪያ ስለ እናንተ እናውራ። ትዳሩን በቃ አሁን እኮ የሚያጋጫችሁ ነገር ኦልሬዲ ተፈጥሮ መጥቷል። መጀመሪያ ስለ እናንተ ፓስት ሂስትሪ እናውራ፣ ስላሳልፋችሁ ስለ ነገሮች ያላችሁን አመለካከት፣ ስለ ቤተሰብ ስቶሪያችሁ እናውራ ሲባል ትታነው ትዳሩን ስለ እነሱ ስናወራ ከዚህ የሆነ ቦታ ላይ ራሳቸው ያገኙታል። ኦኬ ይሄ ነገር እኮ ደጋግማ እንድትለኛለች ምናምን ማለት ይጀምራሉ። ሶ ትዳር ውስጥ እያጋጨን የሚመስሉ ኢንክሉዲንግ አሁን የምናወራበት የፋይናንስ ጉዳይ እናትና አባቶቻችን ምን እያሉን ነበር ያደጉት? ጓደኞቻችን ምን ብለው ያስባሉ? ቤተክርስቲያን ወይ መስጊድ ወይ ሌላ ቦታ ስንሄድ ምን እየተባልን ነው የሰማነው? እኔን ዛሬ እንዲህ ያናደደኛ እሷ በለጠችኝ አልበለጠች ለምለው ነገር ምን ብዬ ስለተረዳሁት ነው? እነዚህና መሰል ጥያቄዎችን ስንጠይቀው ለራሳችን መልሱን እናገኘዋለን። የሚያጋጨንን ነገር ወይ ልክ ነው ወይ ስህተት ነው ብለን ነገሩን ሶልቭ ለማድረግ እንችላለን። ሶ ይሄ ኤክስተርናላይዝ ከምናደርገው ነገር ወደ ውስጥ መመልከት ላይ ብናተኩር ለዚህም ለሌሎች ችግሮችም ምን አቋራጭ መፍትሄ ነው ብዬ አስባለሁ። ሁለት ቆንጆ ነገር እናንሳ ከዚህ ሁሉ ጨዋታ። የመጀመሪያው በሰው ህይወት መካከል ሚና በጣም ትልቅ ነገር አንዱ ይሄ ነው። ሌላው ሁለተኛው ነገር የምናደርጋቸው ነገሮች ሁሉ ህይወትና አጋጣሚ የሰጡን እድሎች እንዳሉ ሆነው በፍቅርና በትህትና ማድረግ አብዛኛውን ነገር መልካም ያደርገዋል በሚለው ሀሳብ እንደመድማለን። በጣም አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። ቀሪ ህይወታችሁ ይባረክ። አሜን። አንቺም ጠርተሽን ይሄን የመሰለ የምሽት ውል ጨዋታ በሳት ደምቀን እንድናረግ ስላጋበዝሽን እናመሰግናለሁ። የቀድሞ ባልደረባይም ወዳጅም ማይ በጣም ነው አመሰግናለሁ። የተወደዳችሁ ተመልካቾቻችን ምሽቱን ከኛ ጋር ስለነበራችሁ በጣም እናመሰግናችኋለን። በእሳት ዳር ጨዋታ ሀሳብ እንግዳ ነው እንላለን። የዛሬ እንግዳችን በኑሮ መካከል የገቢ መብለጥ ምን አይነት ችግሮችን ይፈጥራል፣ እንደው ችግርስ መሆን ነበረበት ወይ የሚለው ነገር አንስተን ከምናቀው ከኖር ነው ከሰማነው ካየነው አውርተናችኋል። እናመሰግናለን። መልካም ጊዜ ይሁንላችሁ። እድሜና ጤና ይስጠን። የዛሬ ሳምንት ደግሞ በዚሁ ሰዓት መልሰን እናገኛችኋለን። እናመሰግናለን።